ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን እንሆ። የብልጽግና ከፍተኛ ባለስልጣናቶች ተገደሉ፣ የመከላከያ ኃይልም ተፍረከረከ። በባህር ዳሩ ስብሰባ ብልጽግና አንገቱን ደፋ። ለትግራይ ሰራተኞች ደሞዝ ሊከፈል መሆኑ ተነገረ። የ7 ዓመት ልጅ በአሰቃቂ ሁኔታ ተገደለች። ምኒልክ ዕዝም ፋኖችን አስመረቀ። ኢትዮጵያ ጅቡቲን መሬት ጠየቀች። ዶናልድ ትራምፕም እጅ ስጡ አሉ ኢራኖችን። አሁን ወደ ዝርዝሩ እንሄዳለን፣ አብራችን ቆዩ። ብልጽግና ያሰማራቸው ዘራፊዎች በቁጥጥር ስር ዋሉ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት ነው አጼ አምደ ጽዮን ኮር የራስ አበበ አረጋይ ክፍለ ጦር ከማህበረሰቡ በደረሰው ጥቆማ መሰረት ለበርካታ ወራቶች ሾፌሮችንና ባለሀብቶችን በማንገላታት ከፍተኛ ገንዘብ በመጠየቅ ሲዘርፉ ከነበሩ የወንበዴዎች ግብረ አበሮች ውስጥ 3ቱ ከነዘረፉት በርካታ ገንዘብና ከ2 ታጋቾች ጋር የክፍለ ጦሩ ቃኝና ሻለቃዎች የተውጣጡ ቃኘው ባደረጉት ልዩ ኦፕሬሽን በቁጥጥር ስር መዋላቸው ተገለጸ። በእንሳሮ ወረዳና በሳደብርና ዋዩ ወረዳ በዝርፊያ ላይ ተሰማርተው ነጋዴዎችና ሹፌሮችን ብሎም በአካባቢ የሚገኙ ሀብታም ገበሬዎችን በማገትና ዋሻ ውስጥ በመሰወር ከፍተኛ ገንዘብ መጠየቅና በማስከፈል ለ1 ዓመታት ያህል ሲዘርፉ የቆዩና ከቡድኑ 9 አባላታት ውስጥ 3 አባላቱ ጀግናው የራስ አበበ አረጋይ የመንፈስ ልጆች የትግላችን ነቀርሳ ህዝባችንን መከራ ያገዛዙ ጫካ ስራ አስፈጻሚዎች በቁጥጥር ስር አውለን ምርመራ ጀምረናል ሲል የራስ አበበ አረጋይ ክፍለ ጦር ህዝብ ግንኙነት ክፍል ኃላፊ ፋኖ አሻግሬ በላከልን መረጃ ለማወቅ ችለናል። ክፍለ ጦሩ የዘራፊዎቹንም ስም ዝርዝር ይፋ ያደረገ ሲሆን አንደኛ አይዳኝሁም አስፋው፣ ሁለተኛ አይናለም ግዛውና ሶስተኛ ብሩክ አስፋው የተባሉትን የብልጽግና ተላላኪ ዘራፊዎችን በመግለጽ የታገቱ ግለሰቦችን ከፍተኛ ጥንቃቄ በተሞላበት መንገድ በማስለቀቅ በዘራፊዎቹ የተወሰደባቸውን 400,000 ብር ሲያስመልስ ተበዳዮቹም ለክፍለ ጦሩ ምስጋናቸውን ማቅረባቸውን አርበኛው በመልእክቱ አስታውቋል። ይህ በእንዲህ እንዳለም በሰላሌ ወረዳ አንጎለላ ሸበል ፋጤ ቀበሌዎች ላይም የስርዓቱ ሌላው ዘራፊ ቡድን የሆነው የኦህዴድ ብልጽግና ጫካ ክንፍ በመሆኑ ከአገዛዙ ጋር ተናቦ እየሰራ የሚገኘው ራሱን ኦነግ ሸኔ ብሎ የሚጠራው ዘራፊ ቡድን እንደለመደው የጥፋት ዓላማውን አንግቦ ህጻናትና ሽማግሌዎችን ለመግደል ዝርፊያ ለመፈጸም አቅደው የመጣ ቢሆንም ነገር ግን አናብስቶቹ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ የራስ አበበ አረጋይ ክፍለ ጦር የአርበኛ አሊ ሻለቃና በቀጠናው የሚገኘው የአርበኛ ጦር ሰራዊት ከበባ ውስጥ በማስገባት ሲቀጠቅጠው ያረፈደ ሲሆን የተረፈውን እግሬ አውጪ ብሎ ሲፈረጥጥ ይዞት የመጣውን የብልጽግና የተበረከተለትን አዲስ ብሬን ከነክላሹ ከያዘው ተተኳሽ ጋር ለጀግኖቹ ራስ አበበ አረጋይ ክፍለ ጦር አስረክቦ መፈርጠጡን ክፍለ ጦሩ ከግንባር በላከልን መረጃ አመልክቷል። በሌላም በኩል በሰርጂካል ኦፕሬሽን የጠላት ሻለቃ መሪ መሃል አስፓልት ላይ ማጋደም መቻሉንም ፋኖ ገልጧል። የ101ኛው ክፍለ ጦር 35ኛ ክፍለ ጦር አባላቶች ውርጌሳና መርጦ ከተማ ላይ ታላቅ ጀብዱ መፈጸማቸው ነው የታወቀው። 101ኛ ኮር 35ኛ ክፍለ ጦር ውርጌሳ ከተማ ላይ ሰርገው በመግባት የጠላትን ሻለቃ መሪ በመደምሰስ ነው መገናኛ ሬዲዮና የእጅ ስልክ አንስተው በመውጣት የታላቅ ጀብዱ ፈጽመው ድል ማስመዝገባቸውን የገለጹት። በተመሳሳይም 35ኛው ክፍለ ጦር መርጦ ኢየሱስ በመግባት የአንድ ጓድ የጠላት ሰራዊት ሙትና ቁስለኛ በማድረግ ጀብዱ ፈጽመው ድል ተጎናጽፈዋል። ከዚህ ጋርም በተያያዘ የአገዛዙ ፋኖን ክንድ መቋቋም ሲያቅተው የበቀል አፈሙዙን ወደ ንጹሃን በማዞር ወልዲያ ከተማ ልዩ ቦታው መቻሬ አቦየ ቤተክርስቲያን ቅጥር ግቢ ውስጥ በመግባት ነው የቆሎ ተማሪዎችን በመደብደብ ገለው አስከሬኑን በጩቤ ቆራርጠው መሄዳቸው የተረጋገጠው። በወገራ ወረዳ ለምርጫ ቅስቀሳ የተንቀሳቀሰው የአገዛዙ ኃይል ተመቶ እንዲፈረጥጥ ተደረገ። በሰሜን ጎንደር ዞን ነው ወገራ ወረዳ ለምርጫ ቅስቀሳና የድምፅ መስጫ ካርድ ለማድረስ ሲንቀሳቀስ ነበረው የአገዛዙ ጥምር ኃይል በአማራ ፋኖ ብሔራዊ ንቅናቄ የሰሜን አማራ ቀጠና በላይ ዘለቀ እዝ ብርቱ የምትደርሱበት ወደ መጣበት መመለሱ ታውቋል። በትላንትናው ዕለት ነው በወረዳው ጉንኮክ እና ጉንቲክ አቦ በተባሉ ቀበሌዎች የተንቀሳቀሰው የአገዛዙ ኃይል በዳግማዊ ቴዎድሮስ 5ኛ ኮር ጎንደር የበጋሻው ክፍለ ጦር ስር በሚገኘው የአጥናፉ ብርጌድ አባላት አይቀሬው ቅጣት ተቀብሏል ነው ያለው ፋኖ። በአርበኛ ያያ አስምሮ የሚመራው ይሄኛው የፋኖ ኃይል ከጠዋቱ 3 ሰዓት እስከ 8 ሰዓት ድረስ በወሰዱት ተቀዳጀ የማጥቃት እርምጃ አገዛዙ ኃይል መፈናፈኛ ማሳጠቱንም ገልጧል። በዚሁ ወታደራዊ ጥበብ በተሞላበት ወደ ውጊያም የአገዛዙ ጥምር ኃይል ከፍተኛ ሰብአዊና ፖለቲካዊ ኪሳራ የደረሰበት ሲሆን የጀመረውን የምርጫ ዝግጅት ሙሉ በሙሉ አቋርጦ ነፍሱን ለማዳን ወደ
ገደብዬ እና ዳባት ከተሞች ሙትና ቁስለኛውን ይዞ መፈርጠጡ ታውቋል። የጎንደር በጋሻው ክፍለ ጦር ህዝብ ግንኙነት ኃላፊ አርበኛ ታደለው ደሴ ወይም አባ ኮስተር እንደገለጸልን ከሆነ ህዝባዊ ትግሉን አገዛዙን እድሜ ለማራዘም የሚደረጉ ማናቸውንም እንቅስቃሴዎች የመመልከት ብቃት እንዳለውም በተግባር የተረጋገጠበት ውጊያ ሆኖ አልፏል ሲል ጠቁሟል። ከፍተኛ የክልል አመራሮች መገደላቸው ተነገረ። በደቡብ ጎንደር ዞን ንፋስ መውጫ ሐሙሲትና ወገዳ ከተሞች የፋኖ ኃይሎች በተፈጸመባቸው ጥቃት የወረዳው አመራሮች፣ የፖሊስ አዛዦች መገደላቸውን የዞኑ አስተዳደር ያሳወቀው። ከነዚህም ውስጥ የደራ ወረዳ አስተዳደር አቶ እስቲበል ጓዴ፣ የብልጽግና ፓርቲ ጽሕፈት ቤት ኃላፊ አቶ ፋንታውን ድረስ፣ የወረዳው የፖሊስ አዛዥ፣ የስማዳ ወረዳ አስተዳዳሪና የሐሙሲት ከተማ ከንቲባ መገደላቸው ተረጋግጧል ብለዋል። በአሁኑ ወቅትም በርካታ ወረዳዎች አመራሮች በጸጥታ ስጋት ምክንያት ከዞን ዋና ከተማ ደብረ ታቦር እንደሚገኙ መግለጹን ቢቢሲ ዘግቦታል። በአማራ ክልል እንኳን ምርጫ ለማከናወን አይደለም ምንም አይነት እንቅስቃሴ ማድረግ የማይቻልበት አካባቢ በመሆኑ የብልጽግና ኃይሎች ጭንቀት ውስጥ መግባታቸውም ታውቋል። የምኒልክ እዝ ፋኖችን አስመረቀ። ዋሲል ክፍለ ጦር ነው ለወራት የሰለጠኑ ምልምል ፋኖችን ማስመረቁ የተገለጸው። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ እዝ ንጉስ ሚካኤል አሊ ኮር ስር የሚገኙ ዋሲል ክፍለ ጦር ከ6 ወራት በላይ ሲያሰለጥናቸው የነበሩ የ6ኛ ዙር ሰልጣኞች በደማቅ ሁኔታ ማስመረቁ ታወቀ። በምረቃ ስነ ስርዓቱ ላይ የጃማ ቀጠና ሀገር ሽማግሌዎችና የሃይማኖት አባቶችን ጨምሮ የክፍለ ጦሩና የሬጅመንት አመራሮች የተገኙ ሲሆን የሃይማኖት አባቶች፣ የሀገር ሽማግሌዎች የአካባቢው ሰላምና ደህንነት የሚያስከብርና የአማራን ሕልውና የሚታደግ እንዲሁም ፍትህ፣ ርትዕ የሚያስፈልገው ብቁና ንቁ የፋኖ ኃይል መገንባቱ እንዳስደሰታቸው ምስክርነታቸውን ሰጥተዋል። በተለይ የመስጂድ ኢማም የሆኑት ትልልቅ የሃይማኖት አባቶች ዋሲል ክፍለ ጦር የአማራን ሕልውና ለመታደግ ወጣቱ ኃይል በማሰልጠንና በማደራጀት እየሰራ ያለውን ስራ አድንቀው አመስግነው ይህ ተከታታይ የማሰልጠን የማብቃት ሂደት ተጠናክሮ መቀጠል እንዳለበት በማሳሰብ ነው ለሰራዊቱ ያላቸውን ድጋፍና አጋርነት በተጠናከረ መልኩ እንደሚቀጥሉ አረጋግጠውለታል። ይህ ክፍለ ጦር በየቀኑ ከሚያደርገው ውጊያ ጎን ለጎንም ያልተቋረጠ የስልጠና መርሃ ግብር በማካሄድ የጠላትን ቅስም የሚሰብሩ ብቁና እጅግ ጠንካራ ኃይል የመገንባት አቅሙ ያሳየበትም ነው ተብሏል። ሰልጥነን እንዋጋለን፣ እየተዋጋንም እናሰለጥናለን። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ መረጃውን ለዘውዱ ሾው ልኮለታል። በአንዲት ህፃን ላይ አሰቃቂ ግድያ መፈጸሙ ህዝቡን አስቆጣ። የወለጋው አይሻ ሰይድ የግፍ ግድያ ነው በሰሜን ወሎ ዞንም ላስታ ወረዳ ላይ መደገሙ የተገለጸው። በሰሜን ወሎ ዞን በላስታ ወረዳ ከላሊበላ ኤርፖርት 10 ኪሎ ሜትር ርቀት ላይ የምትገኘው 07 ቀበሌ ወይም እርፍ ቀበሌ ላይ በሰሜን ምስራቅ ዕዝ የ65 እና 61ኛው ክፍለ ጦር ተብሎ በብልጽግናው መንግስት የሚጠሩ የሰራዊቱ አባላት ነው ህፃን ሀብታም እያየው የምትባል የ7 ዓመት ልጅ መጋቢት 4 ቀን አፍኖ በመውሰድ አድራሻውን ያጠፋ ሲሆን ቤተሰቦቿም ለላሊበላ ከተማና ለላሊበላ ኤርፖርት ወይም ሽምሻ በሜል ልጃቸውን እንዲሰጧቸው የመከላከያ አባላት ተብዬዎቹ ቢማጸኑ በቂ ምላሽ ከመስጠት ይልቅ አትቅረቡ የሚል ማስፈራሪያ ዛቻ እንዳደረሱባቸው ተናግረዋል። ማህበረሰቡም ጉዳዩን ለቤተሰቦቻቸው ሳይተው የኛ ጉዳይ ነው በማለት ላስታ የሚገኘውን ሰንሰለታማ ተራራዎችና ጫካዎችን እንደ ህዝብ ፍለጋ በማሰማራት ከ10 ቀናት ፍለጋ በኋላ ነው በዛሬው ዕለት በተለምዶ ጠዳ ተብሎ ከሚጠራው ጫካ ላይ በግፍ ተገድላ በመጣሉ ምክንያት በጅብና በአሞራ ተበልታ ቁርጥራጭ የሰውነት ክፍሎቿ ሊገኙ ችለዋል ብለዋል። መደመር ለአማራ መቀነስ ሲሆን አንድነት ሲባል በተናጠል የመግደያ መንገድ ምርጫ የአማራን የመገደል ሰርቲፊኬት መሆኑን ከተረዳን ውለን አድረናል ብለዋል። ህዝቡ ይህ የሚያሳየው የአማራን እንደ ህዝብ ሙሉ ለሙሉ ለማጥፋት በማኒፌስቶ አዘጋጅ እንደተነሳ እንጂ የታጠቀውን ኃይል ለመዋጋት አለመሆኑን የ7 ዓመት ህፃን ልጅ በመግደል አሳይቶናል ብለዋል። የአካባቢው ነዋሪዎች ፋኖን የምንደግፈው አለ ምክንያት አይደለም ያለው የአካባቢው ነዋሪዎች መረጃ እንደሚጠቁመው ከሆነ ከዚህ በኋላ ብልጽግና የሚባልን ከአካባቢያችን ከቀያችን አስወድቅደን ለተረፍነው የአማራ ልጆች የበኩላችንን ጥረት ማድረግ ይጠበቅብናልም ሲሉ በተለይም ወጣቶቹ ፋኖን እንዲቀላቀሉ የአካባቢው ነዋሪዎች በቁጣ ለብልጽግና ካድሮቹ መግለጻቸው ታውቋል።
የባህር ዳሩ የብልጽግና ስብሰባ አንገት አስደፋ። የብልጽግና ባለስልጣናት ባህር ዳር ካህናትን ለማስገደድ ያደረጉት ሙከራ በዛቻና በተስፋ መቁረጥ መጠናቀቁ ነው ከውስጥ የተገኙት መረጃዎች የሚጠቁሙት። በተስፋ መቁረጥ የሚገኘው የብልጽግና ስርዓት በባህር ዳር ከተማ የሚገኙን የቤተክርስቲያን አገልጋዮች እና አስተዳደር ሰራተኞች ለፖለቲካ ዓላማ መጠቀሚያ ለማድረግ የጠራው ስብሰባ ነው። በካህናቱ ብርቱ ተቃውሞ ባለስልጣናቱ መሸነፋቸው የታወቀው። በከተማው በሚገኘው አቫንቲ ሆቴል የተካሄደው ይህ ስብሰባ ካህናቱ በገዛ ፈቃዳቸው ሊገኙ ባለመቻላቸው ምክንያት በዛቻና በማስፈራራት እንዲካሄድም ተገዷል ነው የተባለው። የስርዓቱ ካድሬዎች ቀደም ብለው በጠሩት ስብሰባ ላይ አገልጋዮቹ ባለመገኘታቸው የተቆጡት እነ ጋሹ እንዳላማው የሀገረ ስብከቱ ስራ አስኪያጅ ዋና ጸሐፊን በማስገደድ በስብሰባ ላይ ያልተገኘ አካል ላይ ጥብቅ አስተዳደራዊ እርምጃ ይወሰዳል የሚል ጽሑፍ መመሪያ እንዲወርድ ቢደረግም በዚህ የሃይማኖቱ አባቶች የቤተክርስቲያን አስተዳዳሪዎች በስም ዝርዝር እየተጠሩና እየተፈተሹ በግዴታ ወደ ስብሰባው አዳራሽ እንዲገቡ ተደርጓል ነው ያሉት። በዕለቱ በስርዓቱ ቀዳሚ ካድሬዎች የቀረቡት አጀንዳዎች ሙሉ በሙሉ በፖለቲካ ይዘት ያላቸው እንደነበሩም የውስጥ መረጃዎች ጠቁመዋል። ባለስልጣናቱ ካህናቱ ጽንፈኛ ያሉት የፋኖ ኃይል እንዲያውዙ፣ ከህዝብ እንዲገነጠሉ፣ ከስርዓቱ ጎን እንዲቆሙ በይፋ ጠይቀዋል። ከዚህም ባለፈ ለባህር ዳር ከተማ ምርጫ ክልል አቶ ተመስገን ጥሩንና አቶ አረጋ ከበደ መቅረባቸውን ገልጸው ካህናቱ ራሳቸው እንዲመርጡና ምዕመናንም ለብልጽግና ድምፅ እንዲሰጡ እንዲቀሰቅሱ ትዕዛዝ አስተላልፈውላቸዋል። ይሁን እንጂ ስብሰባው የባለስልጣናቱን ግምት የተሳሳተ በመሆኑ በዕለቱ ጥቂት ወዳደር ግለሰቦች ስርዓቱን ለማሞገስ ድጋፍ ለመስጠት ሲሞክሩ ነው በአዳራሹ የነበሩ ካህናት በስላቅና በጫጫታ ንግግራቸውን ሲያቋርጡባቸው እንደነበረ ከስፍራው ያገኘናቸው መረጃዎች አክለው ገልጠዋል። ካህናቱ የቀረበውን አጀንዳ ባለመቀበላቸው እና ከስርዓቱ ዓላማ በተቃራኒ የግልና የህዝብ ብሶት በማንሳታቸው ባለስልጣናቶቹ ለከፍተኛ ቁጣና ተስፋ መቁረጥ መዳረጋቸውም ተጠቁመዋል። በመጨረሻም የስርዓቱ ካድሬዎች በካህናቱ ምላሽ በመበሳጨት ወደዳችሁም ጠላችሁም ብልጽግና ያሸንፋል፣ እኛም እስከ መጨረሻው ለብልጽግና እንሞታለን። ዛሬ የተቀመጥነው በእውቀት በክህሎት ተሽለ ሳይሆን ለብልጽግና ታማኝ በመሆናችን ነው። እናንተ ብትደግፉንም ባትደግፉንም እንደምንቀጥል እወቁ በማለት አስጠንቅቀዋቸው ስብሰባው መበተኑ ነው የተገለጠው። ነዳጅ ለግል አገልግሎታቸው ሊያውሉ ነው ያላቸውን አሽከርካሪዎች በቁጥጥር ስር አውያለሁ አለ መንግስት። በኮምቦልቻ ከተማ ህገወጥ ነዳጅ ዝውውርን ለመቆጣጠር በተደረገ ክትትል ነው ከፋብሪካ ስሪት ውጭ ተጨማሪ ነዳጅ መያዣ የገጠሙ 12 ከባድ አሽከርካሪዎችን በቁጥጥር ስር መዋሉን የገለጸው የኮምቦልቻ ከተማ አስተዳደር ንግድና ገበያ ልማት መምሪያ ኃላፊ አቶ ዮሐንስ መላኩ እንዳሉት ተሽከርካሪዎቹ እስከ 1000 ሊትር የሚይዝ ተጨማሪ መያዣ በህገወጥ መንገድ የተገጠመላቸው ናቸው ብሏል። በተጨማሪ በማደያዎች ላይ ገንዘብ በመቀበል ወረፋ ለማስቀደም የሚሞክሩ ግለሰቦችን በቁጥጥር ስር ውለዋል ያለው የከተማ ፖሊስ መምሪያ በኬላዎችና በማደያዎች ላይ የሚደረጉን ቁጥጥር ተጠናክሮ እንደሚቀጥልም ገልጠዋል። ኢትዮጵያ ከጅቡቲ 10 ሄክታር መሬት መጠየቋ ተነገረ። የኢትዮጵያ ኢንቨስትመንት ሆልዲንግስ ወይም ኢአይኤች በጅቡቲ ዳምጆንግ ኢንዱስትሪ ፓርክ ውስጥ ነው 150,000 ኪዩቢክ ሜትር ነዳጅ መያዝ የሚችል ግዙፍ ማጠራቀሚያ ለመገንባት የሚያስችለውን የ10 ሄክታር መሬት ጥያቄ ማቅረቡ የተሰማው የሀገሪቱ የኤነርጂ ደህንነት ማረጋገጫና ነዳጅ ከመርከብ በቀጥታ ወደ ባቡር መስመር ማገናኘት በቅልጥፍና ለማጓጓዝ እንደዚሁም በአሁኑ ወቅት ጥቅም ላይ የሚውለው የሆራይዘን ተርሚናል የመያዝ አቅም በመሙላቱና ከመርከቦች መዘግየት ጋር ተያይዞ የሚከፈለውን ቅጣት ለመቀነስ እንዲሁም አዲሱን የዳሞርጆንግ ወደብ በዓመት 5 ሚሊዮን ቶን የመጫንና የማውረድ አቅም ያለው በመሆኑ ለኢትዮጵያ ስትራቴጂያዊ ጠቀሜታ ይኖረዋልም ነው የተባለው። ይህ ፕሮጀክት በባህረ ሰላጤው አካባቢ ካለው ወቅታዊ ቀውስ አንጻር ኢትዮጵያ የነዳጅ ክምችት በአስተማማኝ ሁኔታ ለመጠበቅ ወሳኝ መሆኑንም ገልጠዋል። የትግራይ ክልላዊ መንግስት ሰራተኞች ከየካቲት ወር ደሞዛቸው ከውስጥ ገቢ እንዲከፈል ወሰነ። የትግራይ ክልል ጊዜያዊ አስተዳደር ነው ከፌዴራል መንግስት በጀት አልተላከም በሚል ምክንያት ከየካቲት ወር 2018 ዓ.ም ጀምሮ የመንግስት ሰራተኞች ደሞዝ መክፈል ማቆሙን በደብዳቤ ማሳወቁን ተከትሎ ነው በአሁኑ ወቅት የካቲት ወር ደሞዝ ከክልሉ ገቢ አቅም እንዲከፈል መወሰኑ ታውቋል። የትግራይ ጊዜያዊ አስተዳደር ከፌዴራል መንግስት በጀት አልተላከም በሚል ምክንያት የክልሉ ፋይናንስና ሀብት ማሰባሰብ ቢሮ ባሳለፍነው የካቲት ወር መጨረሻ ሳምንት ላይ ባወጣው መግለጫ ነው ካለው የውስጥ ፋይናንስ አቅም አሰባስቦ ደሞዝ ለመክፈል ጥረት እንደሚያደርግ ገልጾ የነበረ ሲሆን በመጋቢት 10 2018 ዓ.ም በፕሬዝዳንት ታደሰ ወረደ ተፈርሞ ለሁሉም መስሪያ ቤቶች የተላከው ደብዳቤ ሁሉም የስራ ማስኬጃው ለጊዜ ቆሞ የካቲት ወር ደሞዝ እንዲከፈል
አዘዋል። በሌላም በኩል በክልሉ የበጀት አላላክና ደሞዝ ክፍያ መዘግየት ዙሪያ ከፌዴራል መንግስት ጋር ለመወያየት ጥያቄ አቅርቦ እንደነበረና ውይይቱን መካሄዱን ወልዶ ትግራይ የተባለው ፓርቲ መጋቢት 12 2018 ዓ.ም ባወጣው መግለጫ ማሳውቋል። ፓርቲው በመግለጫው እንዳመለከተው የፌዴራል መንግስት የሚልከው በጀት ካታለመለት የልማት መልሶ ግንባታ ውጭ የማዋል አዝማሚያ ያለ የሚል ስጋት በውይይቱም ወቅት ተነስቷል። በተጨማሪም ጊዜያዊ አስተዳደሩ ከመንግስት ሰራተኞች የግል ፍላጎት ውጭ ደሞዝ እንዲቋረጥ ያወጣው መመሪያ ጉዳይ መነሳቱንም መምሪያው እንዲሻር መጠየቁ ፓርቲው አመልክቷል። ፓርቲው ለአፈጻጸም አስቸጋሪ ቢሆንም የፌዴራል መንግስት ከክልሉ ፋይናንስ ቢሮ በሚቀርበውን ፔሮል መሰረት ደሞዙ በቀጣይ ወደ እያንዳንዱ ሰራተኛ የባንክ ሂሳብ ቁጥር ገቢ የሚደረግበት ሁኔታ እንዲመቻች ከፌዴራል የስራ ኃላፊዎች ጋር መነጋገሩንም ገልጿል። አሁን ወደ ውጭ ዜናዎች እናመራለን። አሜሪካ ዶናልድ ትራምፕ እርምጃ እንዲወሰድ ያዘዝኩትን ሰርዣለሁ አሉ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ናቸው በኢራን የኤነርጂ ተቋማት ላይ ሊካሄድ የነበረውን ጥቃት በድንገት መሰረዛቸው የተሰማው። የፖለቲካ ተንታኞች እንደሚሉት ከሆነ ውሳኔው የተላለፈው ኢራን በአሜሪካ አጋሮች ላይ ልትወስድ የምትችለውን ተመሳሳይ የአጸፋ እርምጃ በመስጋት ሳይሆን አይቀርም ብለዋል። ኢራን ሆርሙንን በድጋሜ እንደምትዘጋ አስጠነቀቀች። ኢራን የኃይል ማመንጫዎች ላይ ጥቃት ከተሰነዘረ ስልታዊ ጠቀሜታ ያለውን የሆርሙዝ የባህር ወሽመጥ ሙሉ በሙሉ እንደምትዘጋና በክልሉ የኤነርጂ ተቋማት ላይ የአጸፋ ጥቃት እንደምትሰነዝርም አሳወቀች። በሌላም በኩል የእስራኤል ጦር በደቡብ ሊባኖስ የሚገኘውን የቃስ ሚዲያ ድልድይ ማውደምን ተከትሎ ነው የሊባኖስ ፕሬዚዳንት ጆሴፍ አውን ድርጊቱን ለምድር ወረራ መነሻ ነው ሲሉ ስጋታቸውንም ገልጸዋል። ወቅታዊ ሁኔታው በቀጠናው መጠነ ሰፊ ጦርነት ሊቀሰቅስ ይችላል የሚል ከፍተኛ ዓለም አቀፍ ስጋትም ተፈጥሯል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ከዜናዎቹ ጋር አብሬያችሁ የነበርኩት እኔ ዘውዱ መንግስት የነበርኩኝ። ጤና ይስጥልኝ።